ሰላም እንዴት ናችሁ? ነጥብ ፖድካስት ተመልሷል። ነጥብ ፖድካስት ለማታውቁ ዛሬ እንግዳ ለሆናችሁ ሰዎች ነጥብ ፖድካስት ለወጣት አገልጋዮች በተለያየ ቦታ ላለን የወጣት አገልጋዮች የሚዘጋጅ ፖድካስት ነው። በቸርች ውስጥ፣ በሃይስኩል ፌሎሺፕ፣ በዩኒቨርሲቲ ፌሎሺፕ ውስጥ ወጣቶችን ለምናገለግል የሚዘጋጅ ፖድካስት ነው ማለት ነው። ስለዚህ በአገልግሎት ዘርፍ ውስጥ ሊሆን ይችላል ወይ ደግሞ የወጣት ግሩፑን የምትመሩ ከሆነ ይሄ ቀጥታ ለእናንተ ነው። የዛሬው ሀሳብ ደግሞ ስንሰበሰብ ያን አገልግሎት የምንመራ ሰዎች ስንሰበሰብ ስብሰባችን ምን ይምሰል ወይ ደግሞ ምን ማካተት የለብንም ምን ማድረግ አለብን ቢሉ ነገሮች ላይ በትኩረት ነው የምናወራው ማለት ነው። ተከታተሉ። ሞስ ቸሪ ፒስ ነው። እንዴት ነህ? ሰላም ነው አለን። እንግዲህ እየታገልን ነው ኮንሲስተንሲ ለመጠበቅ። በጣም ጌታም እየረዳ ነው። መጀመሪያ ኢንትሮ ላይ ትዝ ይልህ እንደሆነ ገስቶችን የመጋበዝ ምናምን ፕላን እንዳለን አውርተናል። እንዴት እየሞከርን ነው ለመጋበዝ ከወጣት አገልግሎትና ከአዳጊ ወጣቶች ላይ በተለያየም ቦታ የሚያገለግሉ ሰዎችን ለመጋበዝ እየሞከርን ነው። በቅርቡ ደግሞ ይዘንላቸው እንቀርባለን። ስንደውላችሁ አንሱልና እንርሺ። ዛሬ ነው የምናወራው። ቅድም እያወራሁ እንደነበረው ስብሰባዎቻችን ነው። ይሄ ሊድ ስናረግ ሊሆን ይችላል። ሊድ የምናረግ ሰዎች ወይ በአገልግሎት የኳየር መሪዎች ስብሰባ ሊሆን ይችላል። የተለያየ አይነት ስብሰባ። እሱን እንዴት እናድርግ፣ ምን ይምሰል ነው አሁን የሚሰሙንን ሰዎች ሳስብ ስለዚህ ራሱ ማውራቱ ምን አስፈለገ የሚባል ይመስለኝ ማለት ነው። ርዕስ ጠፍቷቸው ነው ወይ ገና ነው ምን ይመስላል? ከኔ ሀሳቡ ስነሳ ስብሰባን ስንለውጥ ወይም ስብሰባ የምናደርግበትን መንገድ ስንለውጥ ስብሰቦቻችንን ደግሞ ኢንቴንሽናል ሆነን ካየናቸው ይመስለኛል ውጤቱንም እንደዛው የምንለውጥ ይመስለኛል። የሆነ የተለመዱ ስብሰባ የምናደርግባቸው መንገዶች ከዚህ በፊት የምናውቃቸው አሉ፣ ግን ያንን ነገር ማሰብ አለብን ብለን ብንወያይበት ያለው ለዛ ይመስለኛል። እና አሁን ስናወራቸው ደግሞ በደንብ ሀሳቡን ትረዱታላችሁ። አይ ቲንክ የዛሬ ኦዲየንስ ፕራክቲስ የሚያደርግ ሰው ከሆነ ነው በጣም ትርጉም የሚሰጠው። በተለያየ ቦታ ላይ በቃ ይሄ እያገለገለ ሆኖ ቲም ሆነው የሚሰበሰብ ከሆነ በጣም ፊት ያደርግለታል ብዬ አስባለሁ። እና እንዳልከው በቃ ስለ ስብሰባዎቻችን በቃ ኢንቴንሽናሊ ማሰብ በጣም ያስፈልጋል። እና ኢምፓክት ደግሞ አለው፣ ትልቅ ኢምፓክት አለው። እኔ ሌላ የሚመጣብኝ ነገር ስለ ስብሰባ ጊዜዎቻችን ይሄ ትኩረት ሰጠን ካላሰብን በጣም ይጎዳል ስብሰባው። እና ስብሰባው ተጎዳ ማለት ደግሞ ወጣቶችን ነው ልናገለግል እኛ የተሰበሰብነው። እኛ ኤፌክቲቭ ካልሆነም የወጣት አገልግሎቱም እየተጎዳ ነው የሚሆነውና ስለዚህ ከነዛ ጉዳት ሊፈጥሩ በሚቲንግ ታይም ላይ ችግር የሚሆኑ ነገሮችን ካልቀረፍ ኢፌክቲቭ ነው። ለምሳሌ አሁን እናንሳቸው። ምንድን ነው ስብሰባችንን ሊጎዱ የሚችሉ ወይም እንደ ተግዳሮት የምናያቸው ነገር ኢንቴንሽናሊ ካላየነው ስብሰባችንን እየሳስብ፣ አንደኛው ያለ አጀንዳ ብዙ ሰዓት ግን መሰብሰብ እንደማለት ነው። ብዙ ሰዓት ትቆያለህ የሆነ የተወሰነ ቦታ ላይ፣ ግን ያለ አጀንዳ ነው ስብሰባው የምታደርገው እና ብዙ ነገር እየጠበቀ ግን ገብተህ የሆነ ሀሳብ ይነሳል፣ ሙሉ ስለሱ አውርተህ ትወጣለህ እና ከወጣ በኋላ ነው የምታስታውሰው ምንም እንዳላወራ ወይ መወራት ኖሮበት መነጋገር ወይ መወሰን ኖሮበት ያልወሰንካቸው ነገሮች ይኖራሉ ማለት ነው። እና አንደኛው ያለ አጀንዳ እንደዚህ እንድንሰበሰብ የሚያደርጉን ጊዜያቶች አሉ እና እሱንም ለመቅረፍ ይጠቅማል ብዬ አስባለሁ። አብዛኞቻችን ደግሞ ወጣቶች ስለሆነ ፎርማል የሆነ ሚቲንግ አለመድ። ስለዚህ በቃ ቁጭ ብለን መጀመሪያ አካባቢ ካልተግባባን ይሄ ፎርማሊቲ ይጠበቃል። በአጀንዳ ሊሆን ይችላል፣ በሆነ ነገር ስትራክቸር ይዞ ይወራል። ልክ ስትግባባ ግን በቃ ይለወጣል እና ፍሬንድ ዞን ይሆናል። ፈታ ማለት ትጀምራል። እሱ እንግዲህ አገልግሎቱን ይጎዳዋል ብለን ነው ዛሬም ሪፍሌክት የምናደርገው። እንደዛ እሱ ሁሉም ነገር አሁን ፎርማል ሚቲንግ ስንል ምንም ኢንፎርማል ጊዜ አይኖረን ያን ሳቅ እንጫወት ምናምን ሳይሆን ግን ያስፈልጋል ደግሞ ፎርማል ሚቲንግ ሆኖ የምናወራቸው ነገሮችን በደንብ አዘጋጅተን መወያየት። ሌላኛው እኔ የማየው ነገር ብዙ ጊዜ የሚያጋጥመኝ የአጭር ጊዜ እቅዶችን ብቻ እንድትሰራ ያደርግሃል። አንዳንዴ አሁን ለምሳሌ የዛሬ 2 ወር በጣም ትልቅ ፕሮግራም
አስበሃል፣ ፕላን አድርጋል። አመቱን ፕላን ስታደርግ ግን ሚቲንጋችን በስርዓት የተቃኘ ስላልሆነ እና ስትራክቸር ስለሌለው የአሁኑን ቅዳሜ ወይ የአሁኑ የሆነ ፕሮግራማችንን ብቻ አውርተን እሱ ላይ ሁሉንም ጊዜያችንን ጨርሰን እንወጣለን። ያ 2 ወር ላይ በጣም አዘጋጀዋለሁ ብለህ ያሰብከው ፕሮግራም ወይ አገልጋይ ማስያዝ አለብህ ወይ ብዙ ኮኦርዲኔተርሶችን መርጠህ የሚዘጋጁ ነገሮች ነበሩ። ያንን የምታውቀው ልክ ሳምንት ሲደርስ ቅዳሜ ነው። ከዛ በኋላ በቃ አንተም ያላመንክበትን ፕሮግራም አድርገህ ታልፋለህ እና እሱም ይመስለኛል። እስማማለሁ። ይሄ አጭር ጊዜውን ብቻ ማየት የረጅም ጊዜውን አለማየት። ሌላው ሰዓት አጠቃቀማችን በራሱ ሊታሰብበት ይገባል። አሁን ለምሳሌ ማርፈት የሁሉም ይሄ የቲም ሊደርስ ቻሌንጅ ሊሆን ይችላል ብዬ አስባለሁ። እኔም ስለሚፈጠርበት እና ማርፈዳችን አለ። ማርፈዳችን ሳያንስ አንድ ቶፒክ በጣም ብዙ ሰዓት ይዝና አንዳንዴ እንዲያውም ብዙ ኢምፓክት ላይኖረው ይችላል። ፑልፒት ካለው ፑልፒቱ ቤቱ ጋር ይቁም ሊሆን ይችላል፣ የቱ ጋር ይሁን እና በሱ ጉዳይ ረጅም ጊዜ አውርተህ ደግሞ ሌሎች ነገሮች ኢግኖር ይደረጋሉና ስለ ስብሰባዎቻችን ማውራት ያስፈለገበት ዓላማው ብዙ ክፍተት ሊፈጥሩ የሚችሉ ነገሮች ስላሉ ነው። አንደኛው ደግሞ እኔ የማስበው ሰዓት አጠቃቀም አለማወቃችን ክፍተት ይፈጥራሉ ያስባሉ። ሌላ ልክ ነው። በሌላ ሳይድ ደግሞ ካየነው ለምሳሌ በጣም መግባባትም ወይ ደግሞ አለመግባባትም አይ ቲንክ ቻሌንጅ ይሆናል ያስባሉ። በጣም ስትግባባ ስትዋሃድ ትኩረት የምታደርገው አንዳንድ ነገሮች ላይ ብቻ ሊሆን ይችላል። መሳሳቅ ሊሆን ይችላል፣ መቀለል ሊሆን ይችላል። ከዛ የሆነ የግል የሆነ ነገር ታነሳና በዛው ይቀጥላል እና እሱ ነው አለመግባባትም የሚቲንግ ቻሌንጅ ነው የሚሆነው። አንዳንድ ጊዜ አሁን እንዳልከው ነው ኮምፒውቱ በዚህ ጋር በዛ ጋር የሚል ሁለት እንትን ይነሳና ሙሉ ሰዓት በዛ ይገድላልና አንዳንዴ ማለፍ ያለብን ነገሮች በጣም ኢምፖርታንት ያሉ ነገሮችን እንትን እንዳትል አለመግባባት ክፍተት ያመጣል እና ሌሎችም እንግዲህ ሁላችሁም በአገልግሎታችሁ የምታዩዋቸው ክፍተቶች ሊኖሩ ይችላሉ። እኛ እነዚህን አይተናል። ከዛ ደግሞ አሁን እስቲ የግል ተሞክሮቻችንን እንንገራችሁ። ታዲያ እናንተ ምን አይነት ሚቲንግ ነው የምታደርጉት ካላችሁ ከዚህ በፊትም ተናግሬ እንደነበረው አሁን በቸርች ውስጥ በወጣት አገልግሎት ውስጥ ነው የማገለግለውና ስብሰባዎቻችን ምን ይመስላሉ ሚለውን ላውራ። አሁን ማወራው ስትራክቸር ሁል ጊዜ እየተጠበቀ ሻርፕ ሆኖ ይቀጥላል ማለት አይደለም። በጣም ብዙ ቻሌንጅ ይፈጠራል። ቅድም ሊስት ያረግናቸው ከዛም ሌሎችም ማለት ግን ስትራክቸሩ ምን እንደሚመስል ላውራ። ይሄ አሉ ፎሎ የምናደርጋቸው ስትራክቸሮች ልክ እንደገባል እሺ ምን እናድርግ ምናምን አይደለም። ኦልሬዲ አለው ምን እንደምናደርግ። ወደ ማታ አካባቢ ከስራ ሰዓት በኋላ ነው አይ ቲንክ አብዛኛው የወጣት አገልጋይ ከስራ ሰዓት በኋላ ነው። ይሄ ዊኬንድ ካልሆነ በስተቀር ምናልባት ከሆነ እንጂ ከስራ በኋላ ነው እኛ የምናደርገው እና እዛ ስብሰባችን ላይ የመጀመሪያው ስራችን መጸለይ ነው። ከ45 እስከ 1 ሰዓት ወይ ከ30 እስከ 45 ደቂቃ ምናምን ተንበርክከን እንጸልያለን ማለት ነው። ወደኋላ ልመለስና ከስብሰባችን በፊት ሮብ ነው ስብሰባችን። በጾም በጸሎት ነው የምንውለው። ስለዚህ አሁን ተውናት። በጣም ጥሩ የሆነች አንድ ባህል ነበረች። ማክሰኞ ማታ ነው ነገ በምን ርዕስ ላይ እየጸለይን እንዋል ምትል ነገር ቴክስት ይላካል። ሺፍት ነው ይደርስብን። እኔ ልካለው። ከዛ በኋላ ኔክስት ደግሞ ሰማዲ ይሆናል እሱ ይልካል። ከዛ ወደ እሱ እንልካለን። በዚህ ጉዳይ ብንጸልይ ዛሬ ምናምን እንላለን። እሱ አጠራቅሞ ለሁላችንም በቴክስት በኤስኤምኤስ ያደርግልናል ማለት ነው። ስለዚህ በዛ ርዕስ ነው የጸለይን የምንውለው። ስንመጣ ስንጸልይም ያንን ኮንክሉድ ማድረግ ሊሆን ይችላል። ብቻ ጸሎታችን የተያያዘ ነገር ይኖራል። ውሎ ነው። ስብሰባ ከጸለይን በኋላ ከዛ በኋላ ደግሞ ያለን ሚቲንግ ራሱን የቻለ በስርዓት ላላስታውስ ይችላል የተቻለ እናደርጋለን። የመጀመሪያው ሪቫይዝ ማድረግ ሶሪ መጀመሪያ እኛ አምስታችን ምን ላይ ነን እንዴት ነን ብለን እንጠያየቃለን። ከአምስታችን አንድ ሰው ለምሳሌ አሁን ዛሬ እኔ አንተ አሁን ከአምስቱ መካከል ከተባለ ዛሬ ሞስ ዛሬ ስለ አንተ ነው የምናወራው ማለት ነው። ምን ላይ ነህ? መንፈሳዊ ህይወት ምን ይመስላል? ጤና እንዴት ነው? ሪሌሽንሽፕ ውስጥ ከሆንክ ሪሌሽንሽፕ እንዴት ነው? እዛ ላይ ከሆንክ ምን ላይ ነህ?
ስራ ፋይናንሻሊ እንዴት ነህ የሚሉ እነዚህ ኢሞሽናሊ እንዴት ነህ የሚሉ ጥያቄዎች እንጠያየቃለን። አካውንታብል ለመሆን ማለት ነው። ኮንፌስ ማድረግ ካለብንም እዚሁ እርስ በርስ ኮንፌስ እንድናደርግና እሱን አድርገን ከጨረስን በኋላ ደግሞ ሳምንት የአምልኮ ፕሮግራማችን ላይ የነበረውን ጊዜ እንገመግማለን። ላስረዝመው ሆነ እንጂ አገማገማችንም ፎሎ ማናረግበትም የምናረግበትም ጊዜ ያለ ራሱን የቻለ እንትን አለው፣ ስታንዳርድ አለ። የጀመርንበት ሰዓት የመጀመሪያው ነው። ከዛም በኋላ ባሰብነው መሰረት ፕሮግራሙ ፍሎ ነበር ወይ ሄዷል ወይ የሚያስተምረው ሰው ከውጭም ሆነ ከውስጥ የሰጠነውን ርዕስ እንደሚገባ አድሬስ አድርጓል ወይ የሚለውን ፕሮፐርሊ እናያለን። እኛ ይሄ ርዕስ ከመምረጥ ባለፈ ዝርዝር ያለ ሀሳብ ነው የምንሰጠው እና እሱን ከቨር ተደርጓል በስርዓት የሚለውን ፎሎ እናደርጋለን። ከዛም ዝማሬውን ላይ ዲስከስ እናደርጋለን። እስካሁን ድረስ እየጣርን ነው፣ አልሆነልንም እንጂ ቢሆን ደስ የሚለን የዝማሬውም የትምህርት ጊዜውም አንድ አይነት ቲም አንድ አይነት ኮንተንት ቢኖረው ደስ ይለናል እና ከዛ አንጻር ሪቫይዝ እናደርጋለን። አዲስ የመጣ ሰው ሜምበርስ ምን ያህል ነበሩ፣ ምን ያህል ሰው መጥቷል፣ ከቁጥር አንጻር ብቻ ሰው ማን መጣ ማን የሚለው አቴንዳንስ ስላለ ሁልጊዜ ዩዝ ፕሮግራም ላይ እሱን ያለን። ከዛ በተጨማሪ ቀጥታ ሜቢ ስፔሻል ጉዳዮች ሊኖሩ ይችላሉ። በተለያየ ስለ አንድ ሰው ልናይ እንችላለን። በሆነ ጉዳይ ውስጥ ሊሆን ይችላል፣ ሰርጉ ተቃርቦ ሊሆን ይችላል ምናምን፣ በዛ ጉዳይ ውስጥ እናያለን። አሁንም ሌላ የጣልነው ነገር ድሮ የምናደርገው የነበረ ነገር ኤቭሪ ዊክ ይሄን ካረግን በኋላ አራት ወጣቶቻችንን እኛን ስናወራ እንደነበረው ምን ላይ ናቸው፣ እንዴት ናቸው፣ በምን እንደግፋቸው፣ በምን እንጸልይላቸው ብለን ዲስከስ እናደርጋለን። ከዛ ከጸለይንላቸው በኋላ ደግሞ የጸለይንላችሁ ነበረ እንዴት ናችሁ ብለን ደግሞ እንደውልላቸዋለን። ይህን ይመስላል ስትራክቸር። በጣም ጥሩ ነው። የእናንተስ? እኛም ጋር ብዙ የሚያመሳስለን ነገር አለ። እኔም አዳጊ ወጣቶች ላይም እየነበርኩ ወጣት አገልግሎት ላይም አሁን ሳስተባብር የምንጠቀመው ሚቲንግ አካሄድ አለ። የመጀመሪያው ጸሎት ነው እንዳለው ቻሬ ከቸርች ውስጥ ከሆነ ማለት ነው። አንዳንድ ጊዜ ይህ ኢንፎርማል ቅድም ያልከው ቻሬ ያን ነገር ሞር የምናደርገው እኛ ወይ ውጭ ስንገናኝ እንደዚህ ስፔሻል ፕሮግራሞች እያደረግን ካፌ ወይ ቦታ እንደዚህ ውጭ ሆነ የምናደርገው ነው። ቸርች ውስጥ ከሆነ ግን ጸሎት ይኖረናል። ከዛ በኋላ ቀጣይ የምናደርገው አቴንዳንስ ነው። አቴንዳንስ ማለት መጨረሻ ላይ ያደረግነውን የወጣት ፕሮግራም እንይዝና ኦልሬዲ ወጣቶቹን እኛ ተከፋፍለናቸዋል፣ የምንመራቸውን ወጣቶች ማለት ነው። ስለዚህ በዛ ሊስት መሰረት እኔ ማን እንደመጣ ለእኔ የተሰጡኝ ልጆች፣ ከዛ በኋላ ደግሞ ማን እንደቀረ ለምን እንደቀረ፣ በዛው ደግሞ አንዳንድ ሰዎች እገዛ የሚፈልጉ የተለያየ ሁኔታ ውስጥ ካሉ ስለነሱ እዛ ጋር አፕዴት ተደራርገን እናልፋለን። ከአቴንዳንስ ቀጥሎ የምናደርገው ያው አፕዴት ነው የምንደራረገው። እና አፕዴት ማለት የተለያዩ ዘርፎች አሉ፣ እንዲሁም ባይብል ስተዲዎች አሉ። ስለዚህ እንደ ሪፕሬዘንታቲቭ ሆነን በየዘርፎቹ ስላለ ምን አፕዴት አለ፣ ለምሳሌ ወርሺፕ ቲም ሊሆን ይችላል ወይ ደግሞ የሆነ ቲም ሊሆን ይችላል፣ እንደዚህ ያለ ተብሎ ሁሉም አፕዴት ያደርጋል። በዛ ላይ የምንሰጣቸውን ሀሳቦች እንሰጣለን ማለት ነው። ከዛ የምናደርገው ላስት ፕሮግራም የምንለው ነው እኛ ጋር ያለው የመጨረሻ ያደረግነው የወጣት ፕሮግራም ወይ የቲኔጅ ፕሮግራም። ቅድም እንዳልከው እኛ የምንገመግብበት እንደ መስፈርት ነገር አለ። ታይም እንዴት ነበር የጠቀምነው፣ ፊድባክ ምንድን ነበር፣ ኮኦርዲኔሽን እንዴት ነበር እያለን የወጣቱ ተሳትፎ የቲኔጁ ተሳትፎ እንዴት ነበር ብለን በዛ እንገመግማለን። ማስተካከል ያለብንን ነገር ሳንቆይ ለማስተካከል ይረዳናል ማለት ነው። ከዛ በኋላ ቀጣይ የምናደርገው ኔክስት ካላንደር ነው የምንለው እኛ። ቀጣይ ካላንደሮቻችን ቢያንስ የአራት ሳምንት የአምስት ሳምንት እንትን እንላለን፣ ፋይናላይዝ እናደርጋለን ማለት አሁን እናስይዘው አገልጋይ ካለ የሚጨምሩ ፕሮግራም ካሉ ኦልሬዲ አመቱ ሲጀመር ፕላኑ ሰርተናል። ግን እያንዳንዱ ነገር ዲቴል ደግሞ የምናወራው ቅድም የአጭር ጊዜ ያልኩት ቃሱ ይሄ ይጠቀም የምለው ረዛም አድርገን እናወራበታለን። ይሄ ሁላ ነገር ካደረግን በኋላ ነው ተጨማሪ አጀንዳ የሚነሳው። ያንን ቀድመን እንጽፈዋለን፣ ግን መጨረሻ የምናወራው ምክንያቱም እነዚህ ነገሮች መሰረታዊ ነገር ናቸው ብለን ስለምናስብ መጀመሪያ ያወራናቸው ነገሮች መቼም ቢሆኑ መቅረት የለባቸውም፣ በሌላ ነገር ከቨር መደረግ የለባቸውም ብለን ስለምናስብ ነው ያንን የምናደርግ። ይህ እንግዲህ እኛ ጋር ያለው ተሞክሮ ነው እንጂ ሁሉም ቦታ ደግሞ ግዴታ መሆን አለበት ምንለውም አይደለም። ስታንዳርዱ ነው አይደለም። እኛ ማስተካከል የምንፈልገው የምንቀያየራቸው ነገሮች ይኖራሉ፣ ግን ቤዚክ የምንጠቀመው ይሄ ነው።
ዛሬ ኤክስፔሪንሳችንን ማውራትም ነው አንድ ሀሳባችን። ግን ይሄ ቲፕ የሚሆን ነገር ስጥ ብትባል ምን ትሰጣለህ? አሁን ወጣቶችን ለሚያገለግሉ በአገልግሎቱ ዙሪያ ተሰብስበው በየሆነ ያክል ጊዜው ስብሰባ ለሚያደርጉ የምትሰጠው ቲፕ ምን ይሆናል? እሱ ላይ ደግሞ ሪፍሌክት እናውቅናል። እኔ አሁን በጣም የጠቀመን ብዬ ማስበው አንደኛ የረጅም ጊዜ እቅድ በቃ ያስፈልጋል። ለምሳሌ በዚህ 5 ዓመት ልበል ወይ በዚህ 3 ዓመት አንዳንድ የሊደርሺፕ ሲዝኑ ይለያያል። ግን ምንድነው ፕላን ያደረግነው? እሱ መጀመሪያ ማየት አለብን መጀመሪያ። ከዛ ደግሞ በዚህ ዓመት ውስጥ ምንድነው ግባችን? ያንን ስናይ ነው አሁን ዲቴል የምናደርጋቸውን ፕሮግራሞች ለመቅረጽ ሚቲንጋችን ፌት የምንጠቀመው ብዬ ማስበው። ስለዚህ ከዛ ደግሞ በዚህ ወር ላይ ያሉ ፕሮግራሞች ምንድን ናቸው እያለን ትልቁን ኢሜጅ እያየን እና የረጅም ጊዜ ፕላኖችን የምንሰራ ከሆነ በጣም ይጠቅመናል ብዬ አስባለሁ። ስለዚህ በጣም የቅርቡን አንስራ አንድ ቲፕ ነው። አይ ቲንክ ልክ ነው። ኢሞሽናል ትሆናለህ። የሆነ አየሩን የሆነ ነገር ሲይዘው የዓመት እቅድህን ጎልህን ምናምን ኮምፕሊትሊ ትረሳውን ነው እንዴ የዚህ አይነት ነገር እናድርግ ምናምን ትላለህና እንደዚሁም መሆን ብዙ ኢፌክቲቭ አይሆንም። ስለዚህ ፎከስድ ሆኖ ያሰብነውን ነገር ያቀድነውን ለማሳካት መጣጣር። ሌላ እኔ ማስበው መጸለይ ያስፈልገናል። በጣም ስብሰባዎቻችን ምንሰራ የእግዚአብሔር መንግስት ጉዳይ ነው። ስለዚህ ባለቤቱ እግዚአብሔር ነው። ስለዚህ እኛ በጸሎት ከእግዚአብሔር ጋር በጉዳዩ ላይ ሳናወራ እግዚአብሔር ምሪት ሳንጠይቅ ከባለቤቱ ውጭ ራሳችንን ለመስራት መሞት ማይመስል ነገር ነው። አይ ቲንክ ከዚህ በፊትም ከሙሌ ጋር በነበረን እንደዚህ ብለናል እና በጣም መጸለይ ያስፈልጋል፣ መንበርከክ በጣም ያስፈልጋል እና ይህንን ነገር ቸል ማለት የለብንም። ጉዳዮች ሲበዙ ጸሎት ኢግኖር ይደረጋል። እኛም አንዳንዴ እንፈተናለን። በዚህ እውነት ለመናገር በጣም ብዙ አጀንዳ አለን፣ በቃ ፈጠን ብለን እንስራው ምናምን ይባላል እና ግን እንዲያው ስራው የሚሰራው ተንበርክኮ ነው እና እንደዛ ማሰብ ያስፈልጋል። አንዳንዴ ግን የስብሰባችንን ጊዜ ከፍለን መጸለይ ያለብን ሲባል ሰማ እውነት ይመስለኛል። በቃ በእኛ አእምሮና በእኛ ጥበብ እንደሚሰራ ማሰብ ልክ ላይሆን ይችላል። ደግሞ በዛ ጥግ ኤክስትሪም አለ። መሰብሰብ ምን ያደርጋል፣ መንበርከክ ነው የሚያስፈልገው ምናምን የሚልም ደግሞ አለ እና ሁለቱም ባላንስ ሌላ እኔ መጨመር የሚፈልገው እናንተም ጋር ቸሪ ታረጉታላችሁ ያስባለሁ። እንደዚህ ከተሰበሰብን በኋላ አንዳንድ ጊዜ ይረሳል እንደተወራ እንደተደረገ እና አንዳንድ ጊዜ አጀንዳዎች ላይ ስለሚጻፍ ነው አጀንዳው ቢሮ ተቀምጦ እንላለን እና ቢቻል እኛ እንደ ቲፕ ማውራው ዲጂታል ብናደርገው ነገር ምናልባት አሁን ስልኮቻችን ላይ ነው የምንጽፈው። ከዛ በኋላ ኢሜል ደግሞ እንትን ላይ ጉግል ዶክመንት ላይ ደግሞ እናስቀምጠዋለን ሁሌ ማለት ነው። ስለዚህ በዛ በከፈት ነው በዩዝ ሚኒስትሪ ኢሜል ነው የምንጽፈው። ኔክስት ኢንደር ሲመጡ ደግሞ እሱን ለእነሱ እናስተላልፍላቸዋለን። እንደዛ እያደረግን ማስቀጠል እንችላለን ቢያስባል። ኢንተረስቲንግ ነው ይሄ። ሞደርን ማድረግ ጥሩ ነው። ከዛም የምር ስልካችን ላይ ያንን ነገር ማግኘት መቻል እኛ ወደዛ ነው የምንጠቀመው። እንዲያውም በቃ ይሄ ዲጂታሊ ብቻ ሆኗል። አንድ የተባረከ ጎበዝ ያለበት እና በቃ እሱ ፒሲ ላይ ቁጭ ይላል። ኤቭሪቲንግ ነው የሚጻፈው። ኦርጋናይዝድ ነው፣ በደንብ ኦርጋናይዝድ ነው። ከዛ ምን አሁን ኦልሬዲ ሊንክ ስለሚላክልኝ ጉግል ዶክ ላይ የሚጻፈው እንደተመቸው ማንም ቴሌግራም ላይ የሚጻፉት ሚቲንግ ብቻ ዲጂታላይዝ ሆኖ ኤኒታይም አክሰስ መደረግ አለበት። ጸሐፊው ጋር መሆን የለበት ጉዳይ ያልናቸውን ነገሮች ማየት አለበት እና ይሄ በጣም ጠቃሚ ነው። ሌላው የሚያስፈልጉንን ነገሮች አይ ቲንክ አንተ ኤክስፔሪንሳችን ውስጥ ነገር ቀላል ሊያደርጉ የሚችሉ ሚቲንጎቻችን ሊያግዙ የሚችሉ ነገሮችን ደግሞ ማድረግ እንችላለን። ለምሳሌ አሁን እኛ ጋር የበጀቶቻችንን ፊት ለፊት ማድረግ የተፈቀዱልን በጀቶች ሚቲንግ ላይ ስንተፈቀደልን አለን ወይ ምናምን ከማለት እነሱ ነገሮች መለጠፍ ሊሆን ይችላል። ምናልባት የዩዝ ሊስታችን ወይም የቲኔጅ ሊስቶቻችንን አጠገባችን ማድረግ መለጠፍ ሊሆን ይችላል። ወይ ዶክመንት አድርገን አጠገቦቻችን ማድረግ ወይ ደግሞ ኔክስት ያሰብናቸው ነገሮች በስቲኪ ኖት ሊሆን ይችላል እና ፕላኖቻችንን ካላንደራችንን እንደዚህ ብንለጥፍ ቢሮአችን ላይ መለጠፍ አንዷ እንትን ነው የምላችሁ። ግን ፊት ለፊት የሆኑ ነገሮች ላይ ብናደርግ ራሳችንን ቼክ ለማድረግም ይረዳናል። እያደረኩት ነው እያደረኩት አይደለም የሚለውን ያቀልናል ብዬ አስባለሁ።
ይሄ ደግሞ ሜምበርስ ሊስት ያልከው ነገር ቢሆን እኛ ጋር አሁን ምጓጓውን ኤክስፔሪንስ አድርገነው አይደለም፣ ግን ምን አስባለሁ ስታየው እንድትጸልይለት እንድታስታውሰው ትነሳሳለህ። ሜይ ቢ ስሙ ብቻ ሲሆን ፎቶውን ቢኖር ይሄ ፎቶ ካለ ፎቶውን አሁን እኛ በአፕሊኬሽን ነበር ሞር ቲኔጅ ላይ ያንን የምናደርገው። ልክ ስብሰባ ስንጀምር ናቴና ስናወራ ከዛ አንጻር እናይ ነበር ልጆቹን እስክናውቃቸው ድረስ ማለት ነው። ከልጆች የሚመጡትን ስለማናውቃቸው ፊታቸውን እስክንለምደው እና ይጠቅማል ብዬ አስባለሁ። እኔ የመጨረሻ እኔ ማስበው አንተ መጨረስ ትችላለህ፣ በጣም ወሳኝ ነው ብዬ ማስበው ይሄ ሁሉ ሚቲንግ በጣም ሻርፕ የሆነ ጊዜውን በሰዓት የሚሰበሰብ አጀንዳዎች በጣም የማይለጠጡ የማይንቦረቀጡ እያንዳንዱ ሰዓቱ በደንብ የተሰጠው ራሱ ሚቲንግ ሆኖ ሲያበቃ ወደ ተግባር ካልተተረጎመ ማለት ነው። አሁን እንደዚህ እናድርግ ተብሎ በዛ ጉዳይ ላይ ማንን ሪስፖንሲቢሊቲ ይውሰድ፣ በምን ያህል ጊዜ ይጨርሰው ወደሚል አክሽን ፕላን ካልተተረጎመ እኔ በቃ ሙሉ ስራ ዜሮ የሚባዛ ይመስለኛል። እኛ ድሮ እንደዚህ ነው ነበር እናስባለን፣ ነው በቃ እንደዚህ እናድርግ በጣም ጥሩ ነው፣ እንደዚህ ካደረግንማ በቃ ጥሩ ይሆናል ብለን አጀንዳዋ ብቻ ጉዳዩን ይዛው ትጠብቀናለች። ሳምንት ከፍተን ስናየው እኛ ምንም ሙቭ አላደረግንም፣ አጀንዳዋ ይዛዋለች፣ እኛ ረስተናል ኮምፕሊትሊ። እና ይሄ ወደ አክሽን ፕላን ካልተተረጎመ በቃ እንትን መንፈሳዊ የመጽሐፍ ቅዱስ ጥናታችንም እኮ እሱን አይደለም አጥንተን መጽሐፍ ቅዱሱ ቃሉ ምን ይላል፣ ለመጀመሪያ አንባቢዎች ምን ይላል፣ ከዛም ትርጉሙ ምንድን ነው፣ ታይምለስ ፕሪንሲፕሉ ምንድን ነው ብለን ካወጣን በኋላ ዋው ይገርማል፣ እግዚአብሔር ሀሳቡ እንዲህ ነው ማለት ነው ብለን እርግፍ አድርገን ተው ነው ማለት በቃ የመጽሐፍ ቅዱስ ጥናታችን አቦርሽን ገጠመው ነገር ነው። ስለዚህ ስብሰባዎቻችንም እንደዛ ናቸው። ብለን ብዙ ነገር አስበን ተንበርከን ጸልየን ወደ አክሽን ፕላን ካለወጥ ማን ተግባራዊ ያድርገው፣ አንተ ይሄንን ስራ፣ አንተ ደግሞ ይሄን ስራ በዚህ ያክል ጊዜ ውስጥ አከናውነዋል ወይ ብሎ ካልተጠያየቀ ኦልሬዲ አቦርሽን ይመስለኛል። የሚቲንጉ በሙሉ ፌል አይነት ስሜት አለው። ልክ ነው። ያን እንትን ለማለት መለስ ብለን ማየት ሚቲንጋችንን ስንጀምር ባለፈው ምን ወሰንን፣ አሁንም እዛ ያኛው ነገር ድጋሚ እያነሳን ወይ አንዳንዴና ምን ወሰንን፣ ማንን ኃላፊነት ተቀበለው፣ ከቻልን ደግሞ ድጋሚ እስክንገናኝ ድረስ አፕዴት መደራረግ፣ አሁን ሶሻል ሚዲያ ምናምን ስላለ ያንን መከታተል እንችላለን። እኔ መጨረሻ አሁን መጨመር የምፈልገው ምንድነው የሚቲንግ ሰዎች ብቻ መሆን የለብንም እያስባለሁ። ወይ ደግሞ ሚቲንጋችን ፕሮግራሞችን ብቻ ግብ ያደረገን ባይሆን እያስባለሁ። አሁን ቅድም እናንተ ጋር ስታነሱት እንደነበረው ወጣቶችን ቀጥታ አድሬስ የሚያደርግ ነገር፣ ለምሳሌ ደውለንላቸው አግኝተናቸው ገብተን አፕዴት መደራረግ ሊሆን ይችላል። ከነሱ ጋር ህብረት እያደረግን የሚሆን ነገር ነው እንጂ የሆኑ ፕሮግራሞች ብቻ የምናስብ ስለነሱ ብቻ የምናወራ እሱን ብቻ የምናዘጋጅ ያ መሆን የለበትም የሚቲንጋችን አካሄድ። እና በመንግስት ሰው ተኮር ነው በእኛ ደግሞ ያስፈልጋል። በቃ እንደዚህ ስለምናገለግላቸው ሰዎች ግድ ብሎ አንዳንዴ ፕሮግራም ብቻ አድሬስ ያደርጋቸዋል ብለን ማሰብ ስለሌለና ከነሱ ጋር ብረት ማለት ይሄ ነው ቸሪ። ይሄ ራሱ በጣም ሰፋ አድርገን ማንሳት ያለብን ጉዳይ ይመስለኛል። ይሄ አገልግሎታችን ፕሮግራም ኦሪየንትድ ሊሆን ብዙ ጊዜ እንጠቃለን። ወደዛው ደግሞ ፕሮግራሙ አእምሯችን ይዘዋል፣ ወጣቶቹና ሰዎቹ ከአእምሯችን ውስጥ ይሩ እና እንደዛ ከመሆን እግዚአብሔር ያድርግ። እዚህ ድረስ ከሰማችሁን እግዚአብሔር ይባርካችሁ። ጥሩ ጊዜ እንደነበረን እናስባለን። በሚቀጥለው ደግሞ ሌላ ሀሳብ ላይ ዲስከስ እናደርጋለን። የእናንተንም ሀሳብ እስኪ ጻፉልን። ሚቲንጋችሁ እንዴት ነው የምታደርጉት? ምንድነው ቻሌንጅ የሚያደርጋችሁ? አይ ቲንክ ተመሳሳይ ነው የአብዛኞቻችን ነው። ምንድነው እናንተን ስብሰባችሁን ኢፌክቲቭ እንዳይሆን ቻሌንጅ የሚያደርጋችሁ ነገር እናውራበት። ጻፉልን። ሶሻል ሚዲያዎቻችንን ፎሎ አድርጎ ዩቲዩባችንን ሰብስክራይብ አድርጎ በሚቀጥለው ጊዜ እንገናኛለን። እግዚአብሔር ይባርክ።